መውሰድ ረስተው ነው። ስልክሽን ከፖሊስ ጣቢያ ተቀበልሽ ሰጥቼሻለሁ። እሱ የሚሰጡሽ ይመስለኛል። ሮቤል ስልኩን ና ስልኬን እንዲመልስልኝ እፈልጋለሁ። ለምን? ጥሪው እና እሱ እዚሁ ይንገርሽ። እኔ ለአንቺ ቁሜ የማራራበት ጊዜ የለኝም። እርግጠኛ ነሽ? ያንቺ ስልክ እዚህ አለ ሚራ? አዎ ጥሪው ሉዋና። ለምን ተደቂ? እዚሁ አንቺ እዚህ ቤት አትገቢም። እሺ ሉዋና እንግዲህ ሚራን ወደ ቤት አትገቢም፣ ቤት የመግባት መብት የለሽም፣ አንዴ ጥለሽልኝ ሄደሻል በማለት እንግዲህ ሚራን ከቤት አባርራታለች ማለት ነው። ከቤት እንድትወጣ አድርጓታለች። ሚራም እንግዲህ አደናን ሄዶ ስልኩን ወስዶ ነበረ። እንግዲህ ስልኩን በወሰደበትም ሰዓት ቪዲዮውን ያለውን ነገር ስለሚደርስበት እጅግ በጣም ተጨንቋል። ሮቤልም እንግዲህ እጄን መስጠት የለብኝም፣ ይህም ቪዲዮ ደግሞ ካዩ ግዴታ መታሰሪ ነው፣ እጄን መስጠት ይጠበቅብኛልና ስለዚህ እጅ መስጠት የለብኝም፣ መሸነፍ የለብኝም እያለ ይገኛል ማለት ነው። ሚራም እንግዲህ አንተ የሰው ቀልብ መስረቅ ሰውንም ወስደ መሸጥ ትችላለህ፣ ስለዚህ እንደምንም ብለ እሱ በተኛበት ስረቅ ብላ ትለዋለች። እሱም በተኛበት ለመስረቅ ወደ ውስጥ እየገባ እያለ እንግዲህ አልተሳካለትም ማለት ነው። ሚራ ስረቅ እንዳለችውም እንግዲህ ለመስረቅ ገብቶ ነበረ። በገባበትም ሰዓት እንግዲህ ሉሃና ምን እያደረክ ነው ያለው? ሚራ ያለች መስሎት ነው ወይ? ሚራ እዚህ የለችም፣ ስለዚህ ወደዚህ ክፍል ምን ልትሆን መጣ ብላ ስትለው በድንባሬ እንግዲህ ሽንት ቤት መስሎኝ ነው ወደ ሽንት ቤት ነው የመጣሁት፣ ይህ እኮ የአድናን ክላስ እንጂ ሽንት ቤት አይደለም ብላ ትለዋለች። ሆኖም እንግዲህ እሱም ተሳስቼ ነው በቃ ይቅርታ ብሎ ዞር ይላል። ሆኖም እንግዲህ እንዴትም ሆኖ ስልኩን ለመውሰድ እንትን ይላል። ከዛም በኋላ እንግዲህ አንቺ አድናን የሸወደሽ ነገር አለ ስለ ፖሊሱ ይላታል። ስለ ፖሊሱ ምንድነው ንገረኝ ብላ ትጠይቀዋለች። አንቺ የመስማት ፈቃደኛ አይደለሽም፣ ሁሉ ጊዜ ውሸት ውሸት እያልሽ ነው፣ ስለዚህ ስለ ፖሊሱ ልንገርሽ ይላትና ልቧን ያንጠለጥልና ጥሏት ይሄዳል። እሷም ተከትለው ትሄድና ንገረኝ፣ ለምን ትከተኛለሽ? አንቺ ነሽ እኮ እየተከተልሽኝ ያለሽው፣ የምንድን ነው የምነግርሽ? አልነግርሽም ይላታል። እሷም ግዴታ አሁኑኑ ትነግረኛለህ ትለዋለች። እሱም አልነግርሽም እያለ እንግዲህ ላይነግራት ይከለክላታል። መጨረሻ ላይ ንገረኝ ብያለሁ ንገረኝ ብላ ስትለው እንግዲህ ፖሊሱ የሱ ጓደኛ እንጂ ፖሊስ እንዳልሆነ ይነግራታል። በዛንም ሰዓት አድናን ይመጣል ማለት ነው። አድናንም እንግዲህ ሲመጣ እንዴት ነው የምትዋሸኝ ብላ ትለዋለች። እሷም እንደዛ በምትለው ሰዓት እኔ ምንም የዋሸውሽ ነገር የለም ብሎ ይላታል። ጓደኛክ እንደሆነ እኔ እህቴ እንደምትመጣ ተስፋ እያደረኩኝ አንተ እንዴት ነው እንደዚህ የምትዋሸኝ? ለምንድን ነው ብላ እንግዲህ እንዳመሏ ትጮውበታለች ማለት ነው። እሱም ሁሉንም ነገር ውስጥ አስገብቶ ያስረዳታል። እሱም ካስረዳት በኋላ እንግዲህ ሉሃናም እኔና አድናን እኮ ስንቀልድ እንጂ እኔና አድናን ምንም አይነት ነገር አንደባበቅም፣ ሁሉም ነገር እኛ ጋር ግልጽ ነበረ፣ ስለዚህ ጓደኛው እንደሆነ አውቃለሁ ብላ ትላለች። ይሄ ውሸትሽን ነው፣ እንዴት ነው የምታውቂው? እኔን ለማናደድ የምታደርጊ ነው። አንቺ ለምንድን ነው ከአድናን ላይ አይንሽን የማታንሹ? በኋላ እንግዲህ አሁን ሚራ እውነተኛ አርግዛ ብቻ ወደ ቤት እንደምትመለስ ወቂ። ለምንስ ቤቷ ይሄዳል? እንግዲህ ሚራን አድናን እዛ ያይዞ አቆዩና በኋላንም እየመጥቼ አድናንን ነበረ ግን እሱ ያው ለማቆየት አልቻለችም። ገላውን አሳልፋ ብትሰጠው ብዙ ነገር ብትለው እሱ ስልኩን መንጭቋት መጥቷል ማለት ነው። እንግዲህ ሮቤልን እገልጻለሁ፣ ስልኩን አሳልፈሽ ሰጥተሽዋል፣ እኔ ስታሰር የኔ አንድ እግር ሲታሰር አንቺም እንደምትከተኝ እንዳትሳሳቺ፣ እንዴት ነው ስልኩን የምትሰጡላታል? እሷም ስልኩን የሰጠው ሳይሆን ራሱን መንጭቆ የመጣው እንጂ እኔ የሰጠው ስልክ የለም ብላ ትላለች። እንግዲህ ብላም ስትለውም በፍጹም አውቀሽ ነው እየሰጠሽው፣ ስለዚህ እኔ አሁን ላይ የምለቅሽ እንዳይመስልሽ ነው ይላታል። እንግዲህ እገልሻለሁ እያላት ነው። ሚራም እቃ ያለው አንተም
ተቀበለው አንተ ሰውንም መሸጥ ትችላለህ፣ ስለዚህ መቀበል ትችላለህ፣ ወሬ አታብዛብኝ ትለዋለች። እንግዲህ አንድ ሁለት እየተባባሉ ይገኛሉ። እንግዲህ ሚራ እንደምን ብሎ ስልኩን እንዲቀበል ነበረ እየፈለገች ያለች። ሆኖም እንግዲህ አልተቀበለውም ማለት ነው። እሱም እንግዲህ ለመስረቅ ወደ ክፍል ቢሄድ ብዙ ነገር እየተባባሉ ቢሆንም ክፍልም ሄዶ ሊሰርቅ አልቻለም። እንግዲህ አሁን ሉዋና እንደተለመደው እያላት ነው። ግን ያው ሆኖም አሁን ላይ ምንድነው ማድረግ ያለብኝ ብሎ ያስባል። ስለዚህ አድናንም ለፖሊስ እሰጣለሁ ስልኩን ብሎ ሲል እንግዲህ ለፖሊስ ሰጠው ማለት ያ ቪዲዮ ከታየ እሳሰራታለሁ አይደል ወይ ይልና እንግዲህ ሉሃናን ያግታታል እንዳያቸው። ስለዚህ ለሚራ ስልኩን ስጥ በማለት እንግዲህ እያስፈራራው ነው ማለት ነው። እንግዲህ ሉሃና እህቷ እንደሞተች ካወቀች አድናን እስከ መጨረሻው መትጣለ ይመስለኛል። እንግዲህ አድናን ይህንን ሚስጥር አውቆ ዝም ብሏል። ትጎዳለች በማለት እህትሽ ትገኛለች እያለ ተስፋ እየሰጣት ማለት ነው። እንግዲህ የሳራ ሞት በሰማይ ሰዓት እጅግ በጣም እንደምታዘንና ጥላው እንደምትሄድ ነው የሚሰማኝ ማለት ነው። ግን እውነቱን የዛኑ ቀን ቢነግራት ኖሮ አብሮ ሆኖ ሁሉንም ነገር ይደርስበት ነበረ። ሆኖም እንግዲህ ፖሊሱም ሚራ አሽስተዋለች። ፖሊሱም ደግሞ እንግዲህ የእሱ ጓደኛ እንደሆነ ስትሰማም እንግዲህ ሲያስረዳት እሺ ትለዋለች ማለት ነው። ሆኖም እንግዲህ በዛሬው ላይ ሉሃናን አፈቅርሻለሁ የሚላትን እንግዲህ ፍቅር ሲጀመር ማለት ነው። እንግዲህ እውነቱ መቼ እንደሚወጣም ባይታወቅ እንግዲህ ሉሃና አሁን ላይ ታግታለች ማለት ነው። ስልኩም ወደ ፖሊስ እንዳይገባ አድርጓል እንዳያችሁት ማለት ነው ሮቤል እና ስልኩ ቢገባ ኖሮ እንግዲህ ሳራን ገለዋት ሲቀብሯት የነበረው ቪዲዮ ነበረ። እዛ ውስጥ ያ ቪዲዮ እንግዲህ ይጋለጥ ነበረ፣ ጉዷ ይወጣ ነበረ። እስቲ እናንተ ደግሞ ግምታችሁን አስቀምጡ ማለት ነው። እውነታውን ሉሃና ይህንን በሰማችበት ሰዓት አድናንን የምታወራውና የምታናግረው ይመስላችኋል ወይስ እስከ መጨረሻው የሚጣሉ ይመስላችኋል? እንግዲህ አድናን እኔ እዚህ ጋር ትክክል አድርጓል ብዬ አልልም፣ መንገር ነበረበት። እንግዲህ ሞት አይደበቅም። እውነተኛ ሞት ከሆነ ስለማይደበቅ ያለውን ነገር በግልጽ ቢነግራት ኖሮ ጥሩ ነው። እንግዲህ ከእሷ እየደበቀ እሷ ትጎዳለች ብሎ መደበቅን ማምጣት አልነበረበትም ብዬ ነው የማስበው ማለት ነው። ስለዚህ ይህንን ነገር ማድረግ የለበትም። ሁሉንም ነገር በግልጽ ቢነግራት ሰለህቷ ሞት ከሆነ መስማት ያለባት ከሆነ መስማት አለባት። ከዛም ወደ ፖሊስ ወደ ህግ መሄድ አለባቸው እንጂ እሱ መደበቅ አልነበረበትም ማለት ነው። እንግዲህ ዛሬ ላይ ሀብታሙ የለም፣ ወዴት ሄዶ ነው? እንግዲህ እሷ ወዲህም እያለች እንግዲህ እንዳበደች እንደምትሆን በኋላ ላይ እርግጠኛ ነን። እንግዲህ ምንም ነገር ማድረግ አይቻልም ማለት ነው። እንግዲህ እናንተ ደግሞ ኮሜንት ላይ ሀሳባችሁን አስቀምጡ። ይህ ድራማ እንግዲህ ሲጀምር እንግዲህ በፈለጣ ነው የጀመረው፣ በሞት ነው የጀመረው። ሳሪ መቼ ነው ከሞት የምትነሳው? በሶስተኛው ቀን መቼ ነው? እኔ በሶስተኛው ቀን ከሞት ትነሳለች ብዬ አስባለሁ። እንግዲህ ይሄ ድራማ መጨረሻውን ለማየት እንግዲህ ሁላችንም እንደምንጓጓ እርግጠኛ ነኝ። መጨረሻውን ለማየት ያብቃል። እንግዲህ ለዚህ ቤት አዲስ የሆናችሁ ደግሞ እንድታበረታቱ ስል በአክብሮት እጠይቃችኋለሁ። ከጎኔ ሁኑ፣ አበረታቱ። ለጓደኞቻችሁ ሼር እያደረጋችሁ ጎበዝና ጠንካራ እንደሆነ አድርጉኝ ማለት ነው። አሁንም በእናንተ ብርታት እጅግ ጎበዝና ጠንካራ ነኝ ማለት ነው። ስለዚህ ውድ የተከበራችሁ ቤተሰቦቼ ከልብ አመሰግናለሁ ስለነበረን ቆይታ። ከወዲሁ ሰናበታችኋለሁ። ስለ ድምፁ ደግሞ በጣም ይቅርታ። እንግዲህ የመዳብ ሸቃላ ስትሆኑ እንደዚህ ነው ማለት ነው። እንግዲህ 2-3 ሆናችሁ በምትሰሩበት ሰዓት ድምፆች አይጠፉም። እንግዲህ ድምፅ ለማጥፋት ብሞክርም እንግዲህ ጅንጀና ነው። ጅንጀናው በሌላ ቋንቋ ነው እና ምንም እንዳታስቡ ማለት ነው። ትርጉሙን ከፈለጋችሁ ግን ያው በፈረንጅኛ ልተረጉምላችሁ እችላለሁኝ ማለት ነው። እንግዲህ የጅንጀና ነገር
እና እኛ ከጅንጀና ወተን እንግዲህ እየሰራን ዘና ፈታ ለማድረግ እየሞከርን ነው። እነሱ ደግሞ ጅንጀና ላይ ናቸው። ስለዚህ ምንም ማድረግ ስለማይቻል 23 ሶሪ ይላቸዋለሁ በፈረንጅኛ እና ይሄንን ይመስላል። እና ሁልጊዜ ምን ይገብ ቀያጤጥ የሚል ቋንቋ ስላለ ቅር እንዳይላችሁ ብዬ ነው። ስለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ባይ ባይ። شو هذا؟ ما في حليب خلاص صبيت ولا؟ حليب شوية بس. عشان كتير عاوزة تقسط. لا. ما في. قال لي ولي عادي.